ድንቁ ተብዬው እሱ ጥቅማዊ ሰው ስለሆነ ከወይዘሮ አልማዝ ጋር አብሮ የሚሰራ ነው። እንዲሁም ደግሞ ልጇን ካልዳርሽኝ እኔ አገባታለሁ እያለ ልዕልቴንም የሚያስቸግራት ሰውዬ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። እንግዲህ የእንጀራ ልጇን የምታሰቃየው ወይዘሮ አልማዝ ሉሊትን በጣም ነው የምታሰቃያት። ከሉሊት አልፎ የብዙዎችን ህይወት ደግሞ እየቀጠፈች ራስ ወዳድ ሰው ናት። በዛሬው ክፍል ላይ ካሌብ እንዳገታት እሱ እንግዲህ እየሄደ እያስጨነቃትና የተለያዩ ማስደንገጫ ነገሮችን እየፈጸመባት ነበረ። እሷ ግን ልትናገር በጭራሽ አልቻለችም። እንደውም እኔ ጠንቋይ ቤት ምን ልሰራ ሄጄ ነው ያንተን አባት የምገለው? አባትህ ቢሞትስ ምን ይቆጫል? የማይጠቅም ሰው ነው፣ ምክንያቱም ጠንቋይ ነው ስትለው ነበር። ይብሱኑ በእሷ ላይ የሚፈጽመውን ነገር የጨመረ ወይንም እየቀጠለ የሄደው ካሌብ። ልጅቷ በጣም ተጨንቃ ስቅስቅ ብላ እያለቀሰች እቤት ነበረች። ሉሊትንም በባለፈው ክፍል ላይ አንቺ ነሽ እናቴን እያገትሻት፣ አፈርኩብሽ፣ እንዳንቺ አይነት እህት የለኝም በማለት ለሉሊት ስትነግራት፣ ሉሊትም እንዴት በዚህ መልክ ትጠረጥርኛለሽ እህቴ ብላ ለእሷ ምላሽ ሰጥታ አዝና ወደ እነ ዳዊት ቤት ነበር እየተመለሰችው። ቤትም ስትመለስ ለዳዊትና ለኤልሲ እንዴት እህቴ በዚህ መልክ ትጠረጥረኛለች ብላ በጣም ተክዛ ነበርና በስሜት ይሆናልና የተናገረችሽ ቂም እንዳትይዥባት በማለት ነግሯት ነበረ ዴቭ። እና በጣም እያለቀሰች ድንቁ ተብዬው እቤት ይመጣል። እቤት መጥቶ በሀሳቤ ከተስማማሽ የሚለውንና እሱ የፈለገውን ጥያቄ ነው የአነሳባት። እንደዚህ አይነት ነገር የማይሆን ነገር ነው። ትክክለኛ ህጋዊ ሰራተኛ ከሆነ እናቴ 2 ቀን ሆናት፣ እንዴት እናቴን አልተገኘችም ወይንም አልተከታተልክልኝም በማለት ትነግረዋለች። ይህን ነገር አንተ የማታደርግ ከሆነ ወደ ፖሊስ ጣቢያ ሄጄ ነገሮችን አመለክታለሁ ብላ ስትነግረው፣ እንደዚህ አይነት ነገርማ እንዳታደርጊ አርፈሽ ብትቀመጪ እና በሀሳቤ ብትስማሚ ነው የሚሻልሽ። እንደዛ ካደረገሽ እናትሽ እጇ በደም የተጨማለቀ ወንጀለኛ ስለሆነች ነገሮቹ ሲጣሩ ከፍተኛ ችግር ይፈጠራል። በኋላ ይህንን ሀሳብ ተስማሚና አስቢበትና የአልማዝን ነገር ለእኔ ጣዩ ብሎ ለልጅቷ ይነግራትና ይሄዳል። በዚህ ነገር በጭራሽ እንደማልስማማ ነግሬሃለሁ ብላ አስጠነቀቀችው። ወደ ቤት ሉሊት በጣም ይጨንቃትና ዳዊትን ምን ትለዋለች? ልዕልቴ እኮ ብቻዋን ናት፣ በጣም ጨነቀኝ። ይህን ነገር እንዴት ተደርጎ ይሆን? ወይንስ ያልማዝ ነገር በጣም አሳሰበኝ። ለነገሩ ጥፋቷ ነው፣ መመለስ የሌለባት መጥፎ ጨካኝ ሰው ናት፣ ግን ልጅቷ አሳዘነችኝ በማለት ለዳዊት ትነግረዋለች። ወደ ቤት መሄድ እንዳለባትና እሷን ማየት እንዳለባት ለዳዊት ስትነግረው፣ እሺ ልከተልሽ። ታዲያ ማን እንደዚህ ሊያደርግ ቻለ? በጣም እኮ የጨነቀ ነገር ነው እያለ ነበር ለእሷ የጨነቃት የነገራትም። ልዕልቴ በጣም ተበሳጭታለች። እሷ የሚያስጨነቅቻትን ነገርም አንስታ እሷ መጥፎ መመለስ የሌለባት ጨካኝ አረመኔ ሴት ናት፣ ግን ለልጅቷ እስል ነው እኔ ይህን ነገር የማደርገው እያለች ለሱ ነገረችው። ወደ ቤቷ ወይንም ወደ ልዕልት ቤት ሉሊት ትሄዳለች። ከቤት ሲወጣ ያ ድንቁ ተብዬው ፖሊሱ ያገኛትና አንቺ የምትሰሩን ወንጀልሽ አንቺ ነሽ የሰራሽው፣ ነገሮቹ እስከሚጣሩና ከተጣሩ በኋላ የቅጣትሽን ታገኛለሽ በማለት ያስጠነቅቃታል። ህጋዊ ከሆነ ነገሮችን መርምረህ ድረሰባቸውና ማነው ወንጀለኛ ያን ጊዜ የምናየው ይሆናል። በማይሆን ነገር ላይ ጊዜህን ባታቃጥል መልካም ነው ብላ በድጋሜ ታስጠነቅቋለች። ምን ትመስላለች ብሎ በጣም እየተናደደ ጥሏት ይሄዳል።
ኤልሲ እቤት ሄዳ ቤቷ ለወንድሟ ምንድን ነበር እያለችው ጠላቷ ሊሆን ይችላል እያገታት፣ እኔ ይህንን ነገር እያሳሰበኝ ነው ብላ ለወንድሟ ትነግረዋለች። እኛስ ያላወቅነው ጠላቷን አይደለም ወይ? ጠላቷ ግን ማን ይሆን በማለት በጣም እየተናደደ ይመልስላታል። ምክንያቱም እዚህ ጋር እሷ ሴራ የሰራችው ምንድን ነው? ይህንን ነገር ካሌብ አድርጎት ከሆነ ሉሊት ቀና ብላ አታየውም እና ይህንን ነገር ደግሞ እሱ እንዳደረገው እኔ መናገር አለብኝ ብላ የተናገረችው እሷ ካሌብን መውሰድ ወይንም ከሱ ጋር መቅረብ ስለፈለገች ነው። ለዴቭ ስትነግረው እሱ ነው መሆን ያለበት ወይንም ካሌብ ነው ያገታት አውድ ብላ ለዳዊት ስትነግረው አንቺ እንዴት አወቅሽ? ለምንስ ቶሎ አልተናገርሽም? ለምን ዘገየሽ? ብሎ ኮስተር ብሎ ይነግራታል ማለት ነው። እንዴት አስበሽ ነው ብሎ ነጋይ ብዙ ጊዜ እንደዛተባትና እንደሚያደርገው ለእኔ ነግሮኛል ብላ ለዴቭ ስትነግረው ያገኘሁለታ አለቀውም በማለት ወደ ቤቷ ትመለስና እሷን ካጽናናቻት በኋላ ሉሊት ልዕልቴን ካጽናናቻት በኋላ ይህ ተንኮለኛ ወደ ቤት መጥቶ አንቺን አንድ ነገር እንዳያደርግሽ ተጠንቀቂ፣ ግን ወደዚህ ባይመጣ ጥሩ ነው ብላ ስትላት እኔ እኮ ስለ እናቴ አንዳንድ መረጃ እንዲነግረኝ ብዬ ነበረ ብላ ለእህቷ ትነግራታለች። የእሱ መቅረብና የእሱ እገዛ ቢቀርብሽ ጥሩ ነው፣ እሱ ጠቅመኛ ሰው ስለሆነ ገንዘብ ነው የሚወደው በማለት ትነግራታለች ለእህቷ። እሺ እንደዛ ታልሽኝ ፖሊስ ጣቢያማ ብላ ስታነሳ ፖሊስ ጣቢያ ምን ብላ ሳትጨርሰው ትተዋለች ልጅቷ። ወደ ፖሊስ ሄደን ነገሮችን ለምን አናመለክትም ብላ ሉሊት ስትነግራት መሆን እንደሌለበትና ድንቁ እንደምከታተልላት ነው የነገራት። ምክንያቱም ህጋዊ ቦታ ከተሄደ እናቷ ወንጀለኛ እንደሆነች ስለሚታወቅባት ፈራች። የሸሸግሽኝ እና የደበቅሽኝ ነገር አለ ወይ? ለምንድነው እንደዚህ የተርበተበትሽው? በማለት ትነግራታለች። አይኔ ምንም አልሆንኩም፣ እሱ ነገሮችን እኔ አጣራልሻለሁ ስላለኝ ነው ብላ ስትላት እሺ እንደዛ ታልሽኝ እኔ ወደ ቤት ልሄድ፣ ግን ራሽን ጠብቂ፣ ይህንን ሰውዬ ወደ ቤት እንዳታስገቢው በማለት ከፈለግሽኝና ሌላ ነገር የሚያስፈልግ ነገር ካለ ለእኔ ደውይልኝ ብላ ወደ ዳዊት ጋር ትሄዳለች። ዳዊት ጋር ስትሄድ ዳዊት ምንድን ነበር እያላት ኤልሲ ካሌብ እንዳገታት ስትነግረው እሷ ወደ ካሌብ ጋር ትሄድና ተቃጥረውና ካሌብን እንዴት ማግኘት እንደሚችሉ ዴቭ ይነግራታል። ከዛ እሱን መያዝ እንዳለበት ይስማማሉ። መጨረሻ ላይ እሷ ትሄድና ምንድን ነው ስላስቀየምኩህ ነገር ይቅርታ፣ መጀመሪያ ስልክ ደውላ ስታናግረው ወይዘሮ አልማዝን እያሰቃያት ነበር። እሷ ግን ልትናገር አልቻለችም። ድምፅ ሰምታ ነበርና የምን ድምፅ ነው የምሰማው ብላ ሉሊት ለካሌብ ስትነግረው አይ እያለ እየተርበተበተ ነበረ። እሱ ግን ሊወጋት ሲል ነበር የደወለችው ሉሊት። ሁለቱ ይከታተሉና ላገኝ ፈልጋለሁ ስላለችው ያገኛትና እያወራት እያለ ልዕልት ተደውሎላት እንድትመጣና ዳዊትም አብሯት እንዲሆን ነው የተፈለገው። ምክንያቱም እናታቸው የት ቦታ እንዳለች ለማየት። ሁለቱ ሲያወሩ ተነጋግረው ሲጨርሱ ወዴት ቦታ እንደሄደና ወዴት እንደሚገባ ሁለቱ ይከታተላሉ። ግን አደራ ይህንን ነገር እኔ መሆኑን ካወቀ በጭራሽ ይገለኛል ብላ ሉሊት ለዳዊት ትነግረዋለች። በጭራሽ ማወቅ የለበትም፣ እንዴት ነው የሚያውቀው በማለት ይነግራታል። ሁለቱ ከተመካከሩና ካወሩ በኋላ በቀደም ስላስቀየምኩ ይቅርታ አድርግልኝ ስትለው ጥፋትሽን አምነሽ እኔን ይቅርታ ልትጠይቅኝ ስለመጣሽ አመሰግናለሁ፣ በሌላ ቀን እናወራለን እያለ እየተርበተበተ ነበር። ለምንድነው ቸኩልሃል መሰለኝ ስትለው አዎ ቸኩያለሁ፣ በሌላ ቀን እናወራለን ብሏት ጥሏት ከጎኗ ይሄዳል። ዳዊት ይከታተላል። ዳዊት እናንተ ዝጋ ጠብቁ ብሎ ሲሄድ ልዕልትና ሉሊትም እኛም መከተል አለብን ብለው ሁለቱም ሲከተሉ ወደ አገታት ቦታ እንደሄደና ከዛ ገብቶ መጀመሪያ አይት አድርጎ እንደወጣ ዳዊት ያያል ማለት ነው። ዳዊት እዚህ ጋር ጠብቁኝ፣ እዚህ ጋር ሾከክ ብሎ አይቼዋለሁ ሲመለከት እኔ ልከተለው ልሄድ ብሎ ወደ ዳዊት
ዳዊት ወደ ካሌብ እየሄደ እያለ ልዕልቴና ኤልሲ እዛ ጠረጠሩበት ቦታ ወደ ውስጥ ቤት ሲገቡ ወይዘሮ አልማዝ ታግታለች። እናቴ ብላ ስስቅ ብላ ድፍት ብላ እያለቀሰች ሁለቱም ይፈቱላታል። መጨረሻ ላይ ዳዊት ተከትሎት ወደሱ ሄዷል። የገዛ ልጇና ሉሊት የእንጀራ ልጇ የምታሰቃያት ወደ ሆስፒታል ይዘናት እንሄድ እያሉ በጣም ተጨናንቀው እሷን ወደ ሆስፒታል ይዘው እየሄዱ ነበረ። እሷ ግን ፍታኝ ልጄ አንድ ብቻ ናት በማለት ተጨንቃለች ብላ ስትለው እኔን መጀመሪያ ስታሰቃየኝና አባቴን ስትገለው በሽጉጥ መቼ ያሰብሽልኝ? እንዲሁም ደግሞ ሉሊትንስ ስታሰቃያት አንቺ ጨካኝ አረመኔ ሰው ስለሆንሽ ለንስሐ ጊዜ የምሰጥሽ የለም መሰናበት ነው ያለብሽ እያለ ሁሉ አሰቃይቷት ነበረ። እንግዲህ ካሌብም ማን እንደፈታት አያውቅም። እዚጋ ሉሊት ከባድ ስህተት ሰርታለች። ምክንያቱም እንደዛ የምታሰቃያትን ሴትዮ ከታገተችበት እንድትፈታ ፈታቻት። ካሌብ ይህን ነገር ካወቀ የሁለቱ ቅርብብነት ያበቃለታል ማለት ነው። ምክንያቱም እንዴት የምታሰቃያትን ሴትዮ በዚህ መልክ ሄዳ መፍታቷ የሉሊት ስህተት ነው። ዳዊትም በኋላ ወይዘሮ አልማዝን ወይ ሲያገኛትና ሆስፒታል እሷን ለማየት ሲሄድ አልማዝ መሆኗ ከታወቀ እሱም የሚፈልጋት ሴትዮ ስለነበረች በጣም ሌላ ጸብ ይፈጠራል። ግን የካሌብና የሉሊት ነገር እዚህ ጋር በጣም ከባድ ጸብ ይፈጥራል። ምክንያቱም ለእሷም ጥላት ናት፣ ለእሱም ጥላት ነው። እሷ ለእህቷ ብላ ነው የምታሰቃያትን እንጀራ እናቷን የፈታቻት። ወይዘሮ አልማዝ ደግሞ ለእሷ ምንም የምረት ጊዜ አትሰጣትም። በጣም ነው የምትጠላት ማለት ነው። እና እዚህ ጋር እንግዲህ ሉሊት ትንሽ ስህተት የሰራችው ይሄንን ነው ማለት ነው። የዛሬው ቪዲዮ ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆይልኝ ቤተሰብ። ባይ ባይ።